ሰላም ተመልካቾቻችን፣ ዛሬ በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎችን የሚመለከት አስደንጋጭ ሳይንሳዊ ግኝት ይዘን ቀርበናል። ሌላኛው መረጃችን ከአሜሪካ ኢሚግሬሽን ፖሊሲ ጋር በተያያዘ የብዙ ዜጎችን ሕይወት የሚነካ አስቸኳይ ዜና ይዘን ቀርበናል። ፕሬዚዳንት ዶናልድ ትራምፕ አስተዳደር ከኤርትራና ከሌሎች 18 ሀገራት ወደ አሜሪካ የሚገቡ ዜጎች በሙሉ የመኖሪያና የስራ ፍቃድ በጥብቅ ዳግም ምርመራ እንዲደረግ አዘዋል። የዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ ዳግም እንዲመረመሩ መመሪያ ሰጥቷል ብለዋል። ሌላኛው መረጃችን የኢትዮጵያ ኢኮኖሚና ብሔራዊ ደህንነት የሚፈታተን እጅግ አሳሳቢ የገንዘብ ወንጀል ተጋልጧል። ለመንግስት ገቢ መሆን የነበረበት ከ100 ቢሊዮን ብር በላይ በተለያዩ ህገወጥ መንገዶች ሲሰውሩ የነበሩ የቤቲንግ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪ የፋይናንስ ተቋማት ኃላፊዎች በቁጥጥር ስር ውለዋል። ወደ ቀዳሚው መረጃችን አልፈናል። ቲክቶክ አብዝቶ መጠቀም በስነ አእምሮ ጤና ላይ ከፍተኛ ጉዳት ያደርሳል ተባለም። አዲሱ የአሜሪካ የስነ ልቦና ማህበር ጥናት ይፋ ባደረገው መሰረት በቲክቶክ እና የዩቲዩብ ሾርት ቪዲዮዎች እና ዩቲዩብ ላይ የምንመለከታቸው አጫጭር ቪዲዮዎች በአእምሮአችን ላይ ዘላቂ ጉዳት እያደረሱ እንደሚገኙ አስታውቋል። የወጣው ጥናት 98299 ተሳታፊዎችን ያካተተና 71 የተለያዩ ጥናቶች የተደረጉበት እንደሆነ የአሜሪካ የስነ ልቦና ማህበር አስታውቋል። ጥናቱ አጫጭር የቪዲዮ ይዘቶችን መመልከት በስነ አእምሮ ጤና ላይ ከፍተኛ ጉዳት እንደሚያስከትል በማያሻማ ሁኔታ አረጋግጧል። አንድ ሰው ብዙ የአጫጭር ቪዲዮ ይዘቶችን በተመለከተ ቁጥር ትኩረትን የመሰብሰብና የአእምሮ የመቆጣጠር ችሎታው በዚያው ልክ እንደሚዳከም ገልጿል። ጥናቱ አሁን ባለው መረጃ ደግሞ ወጣቶች በቀን በአማካኝ 6.5 ሰዓት ያህል አጫጭር ቪዲዮዎችን በማየት ያሳልፋሉ ሲል ጥናቱ ይፋ አድርጓል። ይህ የአጫጭር ቪዲዮ የማየት ልማድ ሲበዛም ከሰው በመነጠል ብቸኝነትን መምረጥ ያስከትላል ብሏል። በሌላ በኩል በህይወታቸው ደስተኛ አለመሆን፣ ሰላም ማጣት፣ የእንቅልፍ ሰዓት መዛባት፣ ጭንቀት መጨመር፣ ብቸኛ ወደ መሆን ሊያመራ እንደሚችልም ጥናቱ አመላክቷል። ቲክቶክን አብዝቶ መጠቀም ትኩረት እንድናጣ፣ ለአእምሮ ጤንነታችንና ለአስተሳሰባችን ትልቅ ፈተና ይደቅናል ብሏል። እስከ መቼ ነው በእነዚህ አጫጭር ቪዲዮዎች በስነ አእምሮ ጤና የምንጎዳው? እናንተስ በቀን ስንት ሰዓት ታጠፋላችሁ? በኮሜንት መስጫው ላይ አስተያየታችሁን አካፍሉን። ቪዲዮን ላይክ በማድረግ እና ሼር በማድረግ ይህን ወሳኝ ማስጠንቀቂያ ለሁሉም እንዲደርስ ያድርጉ። ሌላኛው መረጃችን አልፈናል። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ በሁሉም ዜጎች የመኖሪያና የስራ ፍቃድ ላይ እንደገና ምርመራ ሊደረግ ነው ተብሏል። ዩናይትድ ስቴትስ የዜግነትና የኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎው እንዳሉት ፕሬዚዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የስራ ፍቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥቷል ብለዋል። ቢቢሲ እነዚህ ሀገራት እነማን እንደሚያካትት ሲጠይቅ ኤጀንሲው ዋይት ሃውስ በሰኔ ወር ያወጣው አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያ እና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሃይቲ፣ ኢራን እና ቬንዙዌላን ያካትታል። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ረቡዕ ዕለት በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ነው። ተጠርጣሪው ራህማኑላህ ላካንዋል ወደ አሜሪካ በአውሮፓውያኑ 2021 የገባው ዩናይትድ ስቴትስ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ነው። ፕሬዚዳንት ዶናልድ ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመው ጥቃት ትልቅ የብሔራዊ ደህንነት ስጋት መሆኑንም ተናግረዋል። ኤድሎው ሐሙስ ዕለት ባጋሩት የማህበራዊ ሚዲያ ልጥፋቸው ላይ የመኖሪያና የስራ ፍቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ኤድሎው የዚች ሀገርና የአሜሪካ ሕዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ሕዝብ ቀደም ሲል የነበረው አስተዳደር ግዴለሽነት የተሞላበት የሰፈራ ፖሊሲ ጦስን አይሸክም ሲሉ ተናግረዋል። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች አልተገለጹም። ኤጀንሲው ለቢቢሲ የጠቀሰው በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የህዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው። ትራምፕ አስተዳደር ሀገሪቱን የዘረዘረበት ምክንያት ሲገልጽ የጸጥታው ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች የተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍሯል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታንን ይቆጣጠራል የሚለው ይህ አዋጅ አፍጋኒስታን ፓስፖርቶችን ወይም የሲቪል ሰነዶችን
ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላት ተገቢ የማጣራትና የመለየት እርምጃዎች አታከናውንም ብሏል። የመኖሪያና የስራ ፈቃዳቸው ዳግም በርማ፣ ቻድ፣ ኮንጎ ሪፐብሊክና ሊቢያ ይገኙበታል። ረቡዕ ዕለት በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አድርጓል። ባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ ያልተደረገባቸው የውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን ከማትፈልጓቸው ቦታዎች እንዲገቡ አድርጓል። ማንኛውም ሀገር ለህልውናችን አደጋ የሆነውን ይህንን ስጋት አይታገስም። ባለፈው ሳምንት ከመኖሪያና ከስራ ፍቃድ ዳግም ምርመራ የሚደረግ የአሜሪካ የዜግነትና የኢሚግሬሽን አገልግሎት በቀድሞው ፕሬዚዳንት ጆ ባይደን አስተዳደር ስር የገቡትን ስደተኞች በሙሉ መገምገምን አስታውቆ ነበር። ረቡዕ ዕለት አሜሪካ ከአፍጋኒስታን የሚመጡትን ሁሉም የኢሚግሬሽን ጥያቄዎች ማስተናገድ ማቆሟን ገልጻለች። የዜግነትና የኢሚግሬሽን አገልግሎት ውሳኔው ያሳለፈው የደህንነትና የማጣራት አሰራሮች እስኪፈተሹ ድረስ ነው ብሏል። ለዚህ የአሜሪካ መንግስት ውሳኔ ምክንያት የሆነው ደግሞ የቀድሞ የሲአይኤ ሰራተኛ እንደነበር በተነገረው አፍጋናዊ ጥቃት ከባድ ጉዳት ከደረሰባቸው 2 የብሔራዊ ዘብ አባላት መካከል የአንደኛዋ ህይወት ማለፉ ተዘግቧል። ወደ መጨረሻው መረጃችን አለፍን። ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር ዋሉ። ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት ለፋና ሚዲያ ኮርፖሬሽን በላከው መረጃም እንዳመለከተው በቤቲንግ የስፖርት አወራራጅ ድርጅቶችና ፊንቴክ ወይም አግሪጌተር በሚባል የገንዘብ ክፍያ ስርዓት አቅራቢ ተባባሪ ተቋማት ዙሪያ ጥናትና ክትትል ሲከናወን ቆይቷል። ፍቃድ ያላቸውና ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸው ተገልጿል። ብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና የድሬዳዋ ከተማ አስተዳደሮች ጸጥታ አካላት እንዲሁም በህብረተሰቡ ትብብር አማካኝነት 24 ተጠርጣሪዎች በቁጥጥር ስር መዋላቸውን መግለጫው አስታውቋል።